በዛሬው ልዩ የምን አዲስ መሰናዶ ከምንከታተላቸው ጉዳዮች መካከል የተወደዳችሁ ተመልካቾች ምን አዲሳችን ተጀምሯል። እስከ ዝግጅቱ ፍጻሜ አብረን እንቆይ። የበርጠሚዮስ ሞቲቬሽን ዛሬም እንደቀጠለ ነው። እስኪ እንከታተለው። ወንድ ልጅ መሆን ስቃይ ነው። ሂውማን ሄር የለ፣ ሜካፕ የለ፣ ቆንጆ ካልሆንክ ቆንጆ አይደለህም ነው። ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ አላላ ፉሩሽካ የበላ ሴዶ ማርሻል የአካል ጉዳት ደርሶበታል። ይህንን አስመልክቶም ከውድድሩ ውጭ መሆኑን እየተናገረ ነው። እስኪ እንከታተለው። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። መኪና የሌላቸው እግረኞች ግብር መክፈል ሊጀምሩ ነው። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ? ግን ምን እንደሚከታተል 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳል። ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሸና ፀሐይ መጥቶ ቤት የበደረስ ነው ጭራሽ ክፍያ እንዲያትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ እንደሆነ አጠቃላይ 672 ብር ይመጣል። 672 ይኸውም አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው፣ ለሁለቱ 100 ብር፣ አጠቃላይ 772 ብር ትከፍላለህ። ኦኬያ በአንድ ምላስ ሁለት ራስ ይሉሃል። ይሄ ነው በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዝ አላወል ተውሂድ ላይ ነበር በጣም ትኩረት ማድረገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ العظيم በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው።
ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና እምነት ውስጥ ነው ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ ይቅር በሉኝ ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምእመናን ድረስ ወላሂ አውፉ በሉኝ ምን አይነት ሚስቴክ እንደሆነ አላቅም ቪዲዮ ስቀረጽም አላቅም ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም ለዚህ አይነት ቪዲዮም ሰርቼ አላቅምም ወደፊትም አልሰራም እና ይሄ ጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም እየተደረሰ እንደሚሄዱ እናያለን እና በጣም ይቅርታ والله العظيم በጣም ይቅርታ በቃ እኔ ሌላ ምንም ልላችሁ መሆን ላይ ያለውበት ስሜት ጥሩ አይደለም ያየሁት ነገር በጣም ተወዳጆች የዚህንን ታሪክ መጨረሻውን እኔም በትኩረት እከታተለዋለሁ ሁላችንም በጉጉት የምንጠብቀው ይሆናል አንድ ሰዓት ሙሉ ያወራችሁን ነገር እኔ አይደለሁም ምንም የማውቀው ነገር የለም ብሎ መካድ በጣም ከባድ ነገር ይመስለኛል እና እናንተም እስኪ ሐሳብ አስተያየታችሁን አጋሩ ቫይራል ለመውጣት ተብሎ በርካታ ጉዳዮች በሶሻል ሚዲያ ይለቀቃሉ እነዚህ ልጆች የሚያደርጉት ነገር ግን ከማህበረሰብ ሞራል የሚጠበቅ ነው ተብሎ አይታሰብም ምክንያቱም አንዳንድ ጉዳዮች ያው በሲሪየስ መያዝ አለባቸውና ይሄ የማህበረሰቡን ወግ ባህል የማይገልጽ ነገር ሶሻል ሚዲያ ላይ ማጋራት ለይታ ተብሎ ልክ አይመስለኝም እስኪ እናንተ ምን ተሰማችሁ ያንተ ሞት ለሌላው የገቢ ምንጭ ሊሆን ይችላል ለዚህ ደግሞ ማስረጃው ይሄ ቪዲዮ ነው አስራ 17 አይሱዙ ጫት 2 አይሱዙ ጀሪካን አረቄ ቅም ያለው ጠጥቻለሁ ብሎ ምስክርነት መስጠት ምንድነው የተፈለገው ወዳጄ ምንድነው አሁን እዚህ ላይ ያጋነንከው አልመሰለህ መኪና ሙሉ ጫት በስንት አመት እንዲው ስንት አመት ኖረህ ነው 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ ምንድነው ከዚህ በላይ ማተርፈው አባብዲ ጃኒን አስነቅሎ አስወጣት ኬት አዶናይ እንዴት ነበር ደና ነበር በጣም ደና አዶናይ ነበር ኬት ጆን ዳንኤል እንዴት ነበር ተንኮለኛ እኮ ነው አባብዲ አማርኛ የማይሰማ መስሎች ነው በጣም ነው አማርኛ የሚችለው በጣም ማራኪ ወግ ማራኪ እንግዳ እንዳቀረበ ታውቃላችሁ ይህች እናታችን በሁለተኛው ክፍል ደግሞ ማራኪ የሆነ ነገር ይዛ መጣለች እስኪ እንከታተላት እንዳየውሽ ነው ያበድኩልሽ ይያሉ ዝም ብሎ እሱ ማስቲካ ነው እሱን አቁሞ ምሳሌ ልጄን ወደሃታል ትምርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለ የሞቀችው ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው ተነጋግራችሁ መቆም ያለበት መተሻሸት ነው ደግሞዋለሁ አልፈራ ነጮ ነው የሚመጡ አሉ ወደ ቤት እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣች እኔ ያያለ ፎታ ደናለች ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ
እኔ እኮ በአንድ ደቂቃ ውስጥ ምን እንዳደረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። አይ ቅመሜና አፍቃሪዋ ዱላ ቀረሽ ጸብ ላይ ናቸው። እንከታተለው። ይወዲያታለሁ አራጋኝ እቺ ሴት ይወዲያታለሁ ወግድ አርሄልውስ እኔ ልውስ አይደለሁም ፍቅር ነው የለወሰኝ እንደው መውደድ እንደ መሐባ እንደው ለውስ ወይ ነው ልውስ አይደለሁም እኔ ምን ይሞት ነው አንተ አይደለም እንደው ዝም ብለህ መተህ እንደው አይንህ ፍጥጥ አድርገህ ወድጄሻለሁ ስትል አታፍርም እንዴ? ይሄ እኮ ከተማ አይደለም አንተ አገር ይሄ እኮ ይኸውልሽ አይን ተጨፍኖ አይን ተፈጦ አይደለም የፍቅር ጉዳይ የልብ ጉዳይ ነው። ተጎዳሁ ጎበዝ ብቻ ባልሰለሰለው ከሰብቋቁም ያለው ሲለ ከሰብቋቁም አረቅመም እንስማው ሰው እየተጉደው ታይ በላይ ምን ይመጣል? አንተ ምን ይመጣል ጎበዝ? እንዲህ ዝም ብሎ ፍጥጥ ብሎ አይምን በጆ ወዲርኩሽ ሲለ አረጅኝ አሬው ከርፋፋ ወዲርኩ ያንዲን ቆሮ ተገላገልኩ ስል ደግሞ ሌላ ዲንቆሮ መጣ ይመጣ እጠጣዋለሁ እሱንም ቢሆን ምን ይቻልኩስ ተዛሬ ልንገርሽ የከተማው እንዲህ ጥቅሻው ዲብነት ያረግ እኔ እኮ ዲብን እያልኩ ነው ባንቺ በቅናት እኮ ዲብን እያልኩ ነው እንደው ወዲያ አንተ ባልጠቆር እንዴ ጥርስሻ ያምራል እንደው በሳን ጀመርከኝ ወይ ያስጋኛል በዝ እናንተ ወቁልኝ ይሄንን እንደው ግድ የላችሁም እንዴ መንግስትም ቢሆን ይስማ ወንድሜ ማን ነበር ስምን ያልከው እኔ ኧረ አላስወራኝ አላንተው እንደው አላስወራኝ አላ ኧረ መላስ ያላቆምኩ ወግድልኝ እንዲያልተራሰው ወይኔ አንቆራጥጣለሁ ጥሪ ግድ የለሽም እኔ እንደው ሰው ቢመጣልኝ ዛሬ ጎበዝ አስነሱ ቆይ ቅመሜ ቆይ እስኪ ተረጋጊ ዝም ብሎ ዘልክ ብሎ መጥቶ ቅልቅል ብሎ እንደገና ጥቂት ይጥል ያረጋው ይችላል ኧረ እኔ አላረገኝም ጎበዝ የተወደዳችሁ የምን አዲስ ተከታታዮች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበርም እናመሰግናችኋለን